ጀነትን እንደሚናፍቅ ሰው ኑሩ። በእርግጥ ትፈልጋታለህና በልብህ ጥልቅ ክፍል ውስጥ ትመኛታለህ። በነፍስህ ጥልቅ ውስጥ የጀነት ናፍቆት ተቀብሯል። ጥልቅ በሆነው ማንነት ውስጥ እሷን ትከጅላለህ። ጀነት ውስጥ መሆንን ትሻለህ። በጀነት አጸዶች ውስጥ መርመስመስን፣ ከእሳት መዳንን ትፈልጋለህ። የአላህን የፈጣሪህን የግርማዊነት ፊት እያዩ ማለቂያ በሌለው ሰላም መጥለቅ ትሻለህ። ያ ፍላጎት ቀድሞውንም በውስጥህ አለ። ይህንንም መልእክት በአጋጣሚ አልከፈትከውም። የተሻለ ሙስሊም ለመሆን ያ የተሰማህ ስሜት ያለ ምክንያት አልነበረም። ነፍስህ ወደ ማደሪያዋ ትጣራለች። ያችን ማደሪያ ጀነት ናት። ጥያቄው ግን ሕይወትህ ይህንን እውነት ያንጸባርቃል? ጀነትን እየፈለግ እንደሌለች አድርገህ መኖር አትችልም። ስለ እሷ እያለምክ ቀናትህን ከእሷ ውጭ ባለ ከንቱ ውጭ ልታባክን አይገባም። በእውነት የምትፈልጋት ከሆነ እንደ ናፋቂነቷ ኑር። ጀነትን እንደሚናፍቅ ሰው ስገድ። በሱጁድህ ውስጥ ብርሃንን እያየህ። ሶላት የጀነት መክፈቻ ናት። ጀነትን የሚናፍቅ ሰው ሶላቱ የሰውነት እንቅስቃሴ ብቻ ሳይሆን ከጌታው ጋር የሚገናኝበት የፍቅር መድረክ ነው። ሱጁድህ ወደ አላህ ይበልጥ የምትቃረብበት ቦታ መሆኑን እወቅ። በሱጁድህ ውስጥ ጀነትን ስትለምን ልክ አንድ ስደተኛ ወደ ሀገሩ ለመመለስ እንደሚማጸን ሰው አይነት ስሜት ይኑረህ። ውዱዕህ ከላይ ላይ ወንጀልን አራግፈህ ለጀነት ነጭ ልብስ ለብሰህ እንደምትዘጋጅ አድርገሃስ። ጀነትን እንደሚናፍቅ ሰው ተናገር። ቃላቶችህ የሰላም ጠብታዎች ይሆኑ። የጀነት ሰዎች ቃላቶቻቸው ንጹህ ናቸው። አላህ በቁርአኑ እንዲህ ይላል፣ በውስጧ ውድቅ ንግግርም ሆነ ወንጀልን አይሰሙም፣ ሰላም ሰላም የሚለውን ቃል እንጂ። ሱረቱል ዋቂዓ። ጀነትን የምትፈልግ ከሆነ ምላስህ እዚህ ምድር ላይ ያለህ የጀነትን ቋንቋ መልመድ አለበት። ሐሜትን፣ ውሸትንና ጸያፍ ንግግርን ትተህ ዚክርን፣ መልካም ንግግርንና ሰላምታን አብዛ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት በአላህና በመጨረሻው ቀን የሚያምን ሰው መልካምን ይናገር ወይም ዝም ይበል ብለዋል። ወደ ጌታችሁ ምሕረትና ስፋቷ እንደ ሰማይና ምድር ወደ ሆነችው ጀነት ተሽቀዳደሙ። እሷ ለጥንቁቆች ተዘጋጅታለች። ሱረቱል ኢምራን። የጀነትን ልዕልና አስታውስ። ሰው በዱንያ ላይ የፈለገውን ቢታደል በጀነት ውስጥ ያለውን አንዲት ቅንጣት ደስታ አይተካም። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ለሷሊህ ለበጎ ባሮቼ ዓይን ያላየችውን ጆሮ ያልሰማውን በሰውም ልቦና ውስጥ ታስቦ የማያውቀውን ጸጋ አዘጋጅቻለሁ። ቡኻሪና ሙስሊም። አንተ የምትናፍቃት ጀነት እንዲህ ያለች ናት። ታዲያ ይህን ታላቅ ክብር እየፈለግ ልብህ ለምን በዱንያ ጥቃቅን ነገሮች ይጠበባል? ከጀነት ጸጋዎች ሁሉ በላይ የሆነውንና ነፍስህ አጥብቃ የምትፈልገውን ትልቁ ስጦታ የጌታህን ፊት ማየት ነው። በዚያ ቀን ፊቶች አብሪዎች ናቸው፣ ወደ ጌታቸው ተመልካቾች ናቸው። ሱረቱል ቂያማ። ይህ ትልቅ ክብር የምትሻ ነፍስ ዛሬ አላህ በከለከላት ነገር ላይ አታርፍም። ዛሬ ለፈጣሪህ ያለህን ፍርሃትና ክብር ነገ ፊቱን ስታይ ለምታገኘው እርካታ ዋስትና ነው። ይህ መልእክት አይነ ስር የወደቀው በምክንያት ነው። አላህ እንዲህ ይላል፣ ለአላህ የሚሰጡት ስጦታ ያላቸው ጀነትን የሚፈልጉ ሰዎች የትኞቹ እንደሆኑ አላህ ያውቃል። አንተ የጀነት ሰው ለመሆን ቆርጠህ ተነስ። ሕይወትህን ከጀነት ጋር አዛምዳት። በምትበላው፣ በምትጠጣው፣ በምትሄድበትና በምትናገረው ሁሉ ይህ ነገሬ ለጀነት ስንቅ ይሆነኛል ብለህ ራስህን ጠይቅ። ዱንያ መሻገሪያ ናት፣ ጀነት ግን ዘላቂ ቤትህ ናት። ለቤትህ ተዘጋጅ።